ሰላም ሰላም፣ ያ ሙዚቃ ፖድካስት ነው። ያ ሙዚቃ ፖድካስት ዛሬ ይጀምራል። የዚህ ፕሮግራም አሳላፊ ነው የሚባለው አስተዋወቂ። አይ አሳላፊ፣ አንቺ ብዙ አሳልፈሻል። አሳላፊ የዚህ ፕሮግራም አሳላፊ እኔ ጥላሁን ሰማውና ሃይሚ ልንገር። ድምፃዊት ሃይሚ ልንገር ነን። የዛሬው እንግዳችን ደግሞ ወጣት ዜማ ደራሲ ነው። በጣም ፖፑላር የሆኑ ዝነኛ ዜማዎችን ሰርቷል። በተለይ ደግሞ በሱ እድሜ ኩል አቻዎቹ ጋር በተለይ በጣም ሰክሰስፉል ስራዎችን ሰርቷል። ግጥምም ይጽፋል። የምናውቀው በትግርኛ ግጥሞቹ ነበር። አሁን ደግሞ ወደኛ ስራ መጥቷል። ወደ አማርኛ ግጥሙ መጥቷል። በጣም ጎበዝ፣ እጅግ በጣም ጎበዝ ድምፃዊም ነው። እሱም ቀስ እያን ወደኋላ እናወራለን። ዜማዎቹን እናስታውስ። ምረታብ ደስታ በግጥምና ዜማ ከተሳተፈባቸው ስራዎች መካከል የልዑል ሲሳይ አልበም ላይ ሆድዬን ጨምሮ ወደ 6 ትራኮች፣ የቤተልሔም ሸረፈዲን ተኩዬ፣ ለሔዋን ገብረወልድ ሙነይን እና ምን ይጠቅመሃል የመሳሰሉ ስራዎች፣ የራሄል ጌቱ አልበም ላይ ገዳይ፣ እቴሜቴ፣ በከተማው እንዲሁም የሀገር ሰው የተሰኘውን ሲንግሏን፣ የመሳይ ተፈራ ላይ እቴ ውረጅ ካናቴ የሚለው ሙዚቃ እንዲሁም የሀገራችን አንጋፋና ወጣት ድምፃውያን የተሳተፉበትን የሀገር ካስማ የሚለው ሙዚቃ፣ ለታምር ግዛው ቸኳኩዬ፣ ለማስተዋል እያዩ እቴ የሚለውን ዜማ የሰራ ሲሆን እንዲሁም እዚህ ላይ ያልጠቀስናቸው ሌሎች በርካታ ስራዎችን ለአድማጮች አበርክቷል። ምሬ እንኳን ሰላም መጣ። እንኳን ደህና ቆያችሁ። ምሬ ብዙ ካሜራ የማይወድ ካሜራ ላይ ብዙ ጊዜ አይተነው የማናውቀው የመጀመሪያ ጊዜ ነው እኛ ጋር የመጀመሪያ ነው። ከፒክቸር የዘለለ ነገር ነው። ካሜራ ፊት ቀርባ አጠቅም ለፎቶ በጣም አሪፍ ስራ። እንዴት ነው ምሬ? እግዚአብሔር የተመሰገነ በጣም አሪፍ ነው። ወደኋላ እንመለስና እንዴት እንደጀመርክ እናወራ። ቃዚም ጅማሮ ከመጀመሪያ ከህይወትን ጀምርና የት እንደተወለድክ ሰፈር ነው። አብሽሩ ከአዳምና ሆን ልታስጀምረ ነው። የት እንደተወለድክ ሰወለድን ያልነበርኩበት ከህዋን ጋር ጨርሰናል። እንግዲህ ከራሴ ደግሞ ከህዋን ተነስተናል። ያው ተወልጄ ያደግኩት ካሳንቺስ ነው። ብላንካ ነው እንግዲህ ያረዳችሁ መንደር 02 አካባቢ ትይል አድባር ነው። ብላንካ ማለት አድባር ነው። እዛ ሰፈር ተወልደ እንግዲህ አድገ ሙዚቃን በሙዚቃ አለመለከፍ አይቻልም። እነማን ነበሩ እዛ ሰፈር? እንግዲህ እኔ በጣም ትዝ የሚለኝ በልጅነት እንትኔ ሚሞሪ ነው፣ ግን ያን ያክል እንትኑ የለኝም። ያዩዋቸው አሁን ለምሳሌ በዛኛው ሳይድ በመናኸሪያ ሳይድ 2 ካታጎሪ ነው ያለው። የባህላዊው ካታጎሪ አለ፣ የዘመናዊው ካታጎሪ አለ። እና የመናኸሪያን ጀርባ ይዘ እንግዲህ እስከ ገብርኤል ወደ ላይ ስትወጣ በጠቅላላ የኢትዮጵያ አዝማሪዎች እዛ ነበሩ የከተሙት ማለት ይቻላል። ብርቱካን ነበሩ ምናምን ምን ያልነበረ አለ። ከላይ ከገብርኤል ወደ ታች ስትወርድ አዳነ ተካን እነ ቱቱዬ ዱዱዬን በዚህኛው ሳይድ እነ ደርብ ዘነበ እነ ሚሚ ዘነበ እህቱ ምናምን የሌለም በቻኔ እንደሰማው ደግሞ ሶለሎችም በእንደራሴ ሳይድ ምናምን አይ ቲንክ ይሰሩ እንደነበረ ሰምቻለሁ። ብቻ ያልሰራ እነ ማና ሊቦሽ ዲቦ የማና ሊቦሽ ታገኛት ነበር። ያው እንግዲህ መኪና ጠበቃለች እንዴ በደንብ እንዴ ትጨያለን በደንብ እንዴ ለመኪናውላ አባባ ብለናል። ለአውሮፕላን የሚባል እንዴ በጣም እንዴ በዚህኛው የባህላው አለ አልኩሻ፣ በዛኛው ሳይድ ደግሞ የዘመናዊው አለ። እንግዲህ ከ5 ዶርስ ይጀምራል። እነ ጎስሽ እነ ይርዳው ምናምን የሚሰሩበት ቤት ነበር አይ ቲንክ። እና እንደዚህ ዘው ደግሞ ወደ ታች ስትታጠፍ ወደ ኢንተርኮንቲኔንታል ምናምን ይዘህ ስትሄድ ወደ ታች እንግዲህ ከነ ብሬላላና ላፎንቴን ያለ ላፎንቴን ነበረ። ፋልከን የኃይልዬ ቤት ምን አለፋ ብቻ የኢትዮጵያ ሙዚቃ ወደ ላይ ደግሞ አካባቢ ራሄል ዮሐንስም ትሰራ እንደነበር ሰምቻለሁ። ኢቭን ጋሽ ማሙድም እንደሰራ ሰምቻለሁ በታሪክ። እና የኢትዮጵያ ሙዚቃ ባጭሩ ካሳንቺ ላይ ነበረ በደንብ ተሾለከ ትሄድ ነበር ታይ ነበር እንደው አርቲስቶቹን ሳየው እንግዲህ ምንም ያው ከሩቅ ነው ወይ ጫጫታ ምናምን ልትሰማ የምትችለው በዛ እድሜ እንጂ ተተፈተፋለ ቤት በዛ እድሜስ ማን አባቱ ያስገባል? ቤትስ ሙዚቀኛ ሰው አልነበረ?
ውይ የመጀመሪያው ነው። ይሄ መጀመሪያ የሙዚቃ አካባቢ ላይ እንኳን የለውም። ኢንስፓየር ያደረገ እዛ ሰፈር ውስጥ መኖር ነበረ። አንደኛ ሰፈር ውስጥ መኖሬ ነው። ብቻ በቃ ሙዚቃ ካለ በቃ ምረታ ባለ ሙዚቃ በቃ። እንዴት ነበር የምታዳምጠው ሙዚቃ ማለት? እንግዲህ በጣም ይሄ እንዴት ልበለ ሙዚቃ በጣም መስማት የጀመርኩበት ብዬ በጣም ማስበው ያው እንደነገርኩ እንግዲህ አድባር ነው ብያለሁ። ብላንካና አይሬ አለው ለምሳሌ አይሬ ሚውዚክ እንግዲህ አስፎሚሽን ዳኒ ምናምንና አይሬ ከብላንካ ነበር የነበረው ሙዚቃቸው። ስለዚህ ቃዝም ይከፈታል፣ ገባ ስፒከር ይወጣል። ሙዚቃ ለመስማት በዛ በድንገሌም ቁጭ ብዬ ቢሆን አዳምጣታለች። ሌላው በጣም ትልቁ ባለውለቴ ብዬ ማስባቸው ትልቁ ሰውዬ ጋሽ በቄ ናቸው። እንግዲህ ከሳንቺስ ልጆች በደንብ ያውቁታል ብዬ አስባለሁ። አሁን ከጁፒተር ፊት ለፊት የነበረ ያኔ ትንጥዬ ጁፒተር ኮምፒውተር፣ ግን አሁን ጁፒተር ኮምፒውተር ወደ ላይ ነው፣ በዛኛው ሳይድ ነው። ግን አሁን ጁፒተር ሆቴል በሚባለው የሚታወቀው አሁን ላይ ከሱ ፊት ለፊት ጋሽ በቀለ ሙዚቃ ቤት በደንብ ሁሉም ያውቃቸዋል ብዬ አስባለሁ። እንግዲህ ከሳንቺስ ተወልዶ ያደገ እሳቸው በቀል ክፍቴ ናቸው። ምክንያቱም ሁሉ ጊዜ ከትምህርት ቤት ስመለስ ፎርሴ ልጅ ሁሉ ጊዜ ሙዚቃ ይከፈታል፣ ገባ ዱካ ተዘጋጅቶልኛል ነው የምትለኝ። እና ሁሉ ጊዜ ይታዘቡኝ ነበር መሰለኝ። ለምንድን ሁሉ ጊዜ ፖስተር ይለጥፋሉ ምናምን ብቻ። እና ሁሉ ጊዜ አክቲቭ ናቸው ሰውየው። ሲሄድ ከዛሬ 1 ወር በፊት የተለጠፈውላ ቆም ያነባል። ሁሌ እደጋግመዋለሁ ወይ ጠይቃቸዋለሁ እያነበብኩኝ ሙዚቃ መስማት ደስ ይለኝ ነበር። ቤት እንዴት ነበረ ታዲያ የሚሉ ማለት እንደዚህ ያለውን የሙዚቃ ፍቅርን ያውቁ ነበረ? በየሙዚቃ ቤቱ እየቆምኩ ሙዚቃ እንደምታዳም በደንብ ያደነቆርኳቸው እንዴ። ምን ነበረ ሰፖርት ያደርጉ ነበረ? ደስተኞች ናቸው። ምንም አይነት ጫና ምናምን የሚባል ነገር የለብኝ። ኦፊሻሊ በቃ ሙዚቃ ብለህ ስትጀምር እንዴት ነው የጀመርከው? መቼ ነው የጀመርከው? በቃ ትንሽ በትምህርት ቤት ውስጥ በቃ ሚኒ ሚዲያ ውስጥ ተሳተፊያለሽ፣ ትዘፍናለህ፣ ድራማ ትሰራለህ። ስለ አንደኛ ደረጃ ኤሌመንተሪ ላይ ገባ እንዴ በደንብ እንደ ሐውልት ሆኜ ሰርቻለሁ። ምን እንዴት ነው ዞር ያሉ ነገር እንግዲህ ያው የትምህርት መዝገሌ ደግሞ ያው ታቀርባለህ። ብቻ ግን ከሙዚቃው የበለጠ ድራማው ላይ ማን ነው የሚያሰራ ነበር ድራማ? አይገርምም? አይ ቲንክ አሁን አርፈዋል ብለውኛል። ልቤፋና የተማረ ከሳንቺስ ላይ ሁሉም ያውቃቸዋል ብዬ አስባለሁ። መምህር አቤይ በቃ ሁሉ ጊዜ በቃ ከሩቅ ነው የምሾፈው። ባንዲራ በለኝ እንደገባ እኔን ነው አንጠልጥሎ የሚወጣውልኝ። ምን አድርግ ይላል የሆነ ነገር እና እስቲ እነዛ ጓደኞችን ይዛቸውን ሄደኛል። በቃ 2 ፍሬንዶች ደግሞ ማበድ ነው በቃ እያነበብ። ከትወና ሌላ ትምህርት ቤት ውስጥ የምትሳተፍበት ነገር ነበረ? ግጥም ማንበብ፣ መጽሐፍ ነው ማንበብ። ይሄ ጋዜጣ ላይ የሆነ አምድ ምናምን ያላቸው አንዳንድ አካላቶች ያጠፉ ወይ የሆነ ነገር ለብቻ ያገኘዋትን ነገር ፋኖስና ብርጭቆ ፋኖስና ብርጭቆ ጀሪካና ገንቦን ምናምን ታነባለህ። ብቻ የተገኘውን ብቻ ምንም ላለመፍታት ማለት ነው። በቃ ሚኒ ሚዲያም ትገባለህ፣ ለመለፍለፍ ነው በቃ። ዝም ብለህ የምትቦዝንበት ታይም ነው፣ አሪፉ ታይም ነው። ይሄ ነገር ትምህርት ላይ ተጽዕኖ ምናምን አላደረሰብህም? እንዴት ነበር ትምህርት ላይ? ምንም አይደለም፣ አሪፍ ነኝ እንጂ በጣም ምንም አይደለም። ጥሩ ተማሪ ነኝ። እንትን ማለት ስፈልግም እንደዚያው ቴኬር ያደርጋለሁ። አሁን ለወላጆች ግን ድራማ ታቀርባለህ? ፋሚሊ መጥቶ ይተዋቃል? እንደዚህ አይነት እህቶቼ ይመጣሉ? ለምንድን እዛው ነው እኔ ታናሻቸው ነኝ፣ እነሱ ላይ ናቸው ያሉት። ፌም ነኛ እኔ ትምህርት ውስጥ፣ እነሱ በማይረር በጣም ልክ ናቸው በትምህርት። እነሱ ከባድ ቀለሚዎች ናቸው። አንደኛ በደንብ ብስኪ በቃ ይነሳጡኝ። አንደኛው የመጨረሻው የሚባሉት የመጀመሪያ ተማሪዎች ናቸው ሁሉ። እኔ ደግሞ በዚህኛው ሳይድ ደግሞ
እኔም ፌመስ ነኝ። ገባ ትምህርት ውስጥ ሰው ባላንስ አድርጓል ማለት የሆነ ነገር የምረታ ቤቶች ነው የሚባሉት የሚባሉት ነገር ኤክስፖዝ ይሆን ከሆነ ለምሳሌ ለሙዚቃ መሳሪያ በለው ምናምን በለው እዛ ትምህርት ቤት ውስጥ ሙዚቃ መሳሪያ ኑሮ ያውቃል ወይስ የት ነው? አዎ በጣም ምንድነው ታውቃለህ? ያው በጣም ሳየው በጣም ደስ ይለኛል ነገርየው ምናምን በተለይ ኢንስትሩመንቶች ሳይ ምናምን በጣም ነው እንትን መሆኑ። ምን ነበር መሰለሽ እዛው ብላንካል ቤፋና ትምህርት ቤት ውስጥ ሚሽነሪ አለ ከጀርባ በኩል የፕሮቴስታንቶች እና ህፃናት ያደርጋሉ እዛ ውስጥ ሚሽነሪ የሚረዱ ልጆች አሉ ምናምን እና በጣም ፍሬንዶችም አሉ ምናምን እዛው ትምህርት ውስጥ ይሄኛው እንትን የሚደርሳቸው ገልጋሎቱን ከሚያገኙ የሚማር ልብ ቤፋና ውስጥም እየተማሩ ከዛ እርዳታ የሚያገኙ ልጆች ምናምን አሉ እና ወይ ባይብል ስተዲ ምናምን ሲሄዱ አብሬያቸው ሊሄድ ይችላለሁ። እነሱ ሲገቡ እኔ ግቢ ውስጥ ወይ ይፏላለሁ እና ኦርጋ ምናምን አይን ነበር እዛ ውስጥ እና በቃ መቼ ነው የምነከው ጨቦ ደግሞ አያስገባኝም። ምክንያቱም አይደለም በቃ እነሱ ይገባሉ። አንድ ግቢ ውስጥ ነው የምኖረው እኔ ብቻ ነኝ። ጭር ነው የሚለው ግቢው ይገባል። ስለዚህ እነሱ ወደ ባይብል ትምህርታቸው ወይ ምናምን ስለሚሄዱ ጭር ነው የሚለው ግቢ ውስጥ። ስለዚህ አንድ የምታየው እኔ ብቻ ነኝ። ምንም ነገር ለማድረግ ወደዛ ወደ ትልቁ ኮንፈረንስ ወደሚያዘጋጁበት ምናምን ለመግባት ተሾፋለህ። አንድ ቀን አምልጬው ገባሁ። ሸቡጆ በጀርባ ምናምን ብዬ ውሃ እንደሚጠጣ መስዬ የወረወረው ዱላ እስከዛሬ ኦርጋኑ እየቀወጥኩት ረስቼው ስሜት ውስጥ ገብቼ እኮ ነው ምን እንደምነካም አላውቅም። ሰምቶ መጥቶ እንደዚህ ሙሉ አዳራሽ አባሮኝ ሲጀምር ሊይዘኝም አይችልም። በኦርጋን መድረክ ላይ ወጥተን በእውነት ቲያትር ምንሰራ ነበር የሚመስለው። መድረኩ ላይ ብታይ ቶሜንዲጄሪ አሳደደኝ። ከዛ ቆንጆ ጨፈቃ ይዛል ገባ። እኔ እንዲሁም አሁን ሳስተውል እንዲህ ሃይማኖት ግቢ እየጠበቀ በዛ ለመጥኝ ይላለሁ። እንዲህ ሰንበሩ ራሱ አልነበረ አንድ ወረወረዋ ሲያደርግ ሊደርስብኝ ስለማይችል ወርውሮ ነው የመታኝ። ቤት ያውቁ ነበረ እነዚህ እንደምገባ አያውቁም ነበር። እንዴት መቼም ሊያውቁም ተመተህ ስትሄድ ምን አሉ ምንም ኃይል አለው። በራሴ ጥፋት ታወረደሽ በየቦታው ነው የምትቀጠቀጭው። ምንጣጣለው በዛፍር በተን ምን ብለን ነው የምንገባው? ምንም ገባ ታይም ዋሪፍ ነው ምናምንና ስለዚህ ምንም አይመስልም። ደስ ነው የሚል እንዲሁም ለምትወደው ነገር ቦርሳን ጥለት ሄዳለህ። በነጋታው ፍሬንዶች ከቻረጉላል ጠብቀ ስለዚህ ኤክስፖዝድ ሆንክ በደንብ በደንብ አሉ ልጆች ነበሩ። ብቻ ወይ ሰዓት ወይ ቀንትን ብሎኝ ምናምን እድል ቀንቶ ድንገት ቀደም ብዬ መጥቼ ምናምን ከሆነ ካዩዋቸው ምናምን እያመለኩ ምናምን ልሾፍ እችላለሁ ምናምን። ብቻ የሚወጣው ነገር ብቻ ይማርካል፣ ትሳባለህ በደንብ። ቤት ውስጥ ደግሞ የሆነ አንድ መሳሪያ እሰራለሁ ብዬ ሞክሬ ነበር የሆነ ጊዜ ምንድን ነው በጣም መልመድ ፈልግ ነበር። ሳክስፎን ቤት ልሰራ ነበር። አይገርምም? ሱዛፎን አንቺ ረስተሽን ሱዛፎን ነበር ያልኩት። ምንድን ነበር መዘመጫ በህይወቴ መጫወት የምፈልገው የነበረው ነገር ክራር ነበር። መልመድ የምፈልገው የነበረው ግን አልመጣሁም። ያው ሌላ ነገር ላይ ለመድኩት። ያው አባባ ኮንትራክተር ነው እንግዲህ ግቢ ውስጥ የሌለ ማቴሪያል የለም። የፈለግኩትን ማቴሪያል ያገኛሉ። ግቢው ፉል ነው። ምንም አይነት ነገር በቃ እንዴት እንደሚሰራ ነገር እየሆን ታያለ ምናምን ለመቀጥቀጥ ትሞክራለህ። ብቻ ግን ሰራውኝ ሆነ ነገር ጅማት ትወጥርበታለህ። ስድስቱም አንድ አይነት ድምፅ የሚያወጣ ነገር ትሰራለህ። 6 የሚሆን አላውቀውም። 12 የሚሆናል ወጠርኩት ምን እንደማ አላውቅም። ግን ብቻ ነገር እየሆን እዛ ነው ሞክር ያለው በደንብ ፉል ባንድ ብዬ በደንብ ግቢ ውስጥ እንደዚህ ቆርቆሮ ምናምን እሰራው ስለነበር ፉል ባንድ ነበረ የምትሰራው። ፉል ባንድ የሆነ ግሬስ አለው በቃ የቤቱ ግሬስ የቤት ከምን ሰራችሁ?
ያው በዚህ ጋር የሆነ ባልዲ ነገር ታዞራለህ ኪክ ይሆናል ነገር ነው። እዚህ ጋር በፍላት ካርቷ በማርከር ወይ ምናምን ኪቦርድ ብቻ እንደዚህና እንደዚህ ነገር ቲቪ ላይ የማያቸውን ነገሮች እንደዚህ ከሆነ ኪቦርድ ቅርጽ እንደዛ እዚህ ጋር እንደሆነ ፍሉካ ጸጋ አክሱማዊት ባንድ እንደሚለው እንደዚህ ነው ማለት ነው። በቃ እሱን ፋታ አድርጓል። ድራሙ ላይ ድራም በጣም ይማርከኝ ነበር። በቃ በጣም ቻልክ አገርበም ያው ይገለበጣል ለካ ነገር መሰለኝ ይገለበጣል። ከዛ ስታድግ ይሆነ ትንጥ የእድሜ ጨምር ሲል ምናምን ወደ መጀመሪያ ግን ፒያኖ ነው የነካሁት። የት ነካ? ከዛ ከቸርቹ በኋላ በስትክክል ኤክስፖዝ የተለየውንክበት ኪቦርድ የነካበት ታይም የት ነበረ? እዛው ካሳንስ እንግዲህ የነካሁት በመንካት ደረጃ ነገር እየሆናው እንትን ስለሚሆን እዛው ታያለ ምናምን። እንደዚሁ ደግሞ ለማየት ላይ ገብርኤል ሰፈር ደግሞ ይባላል። አንድ በጣም የሚገርም የነገርከኝ አንድ ግቢ ነበር። እሱን ግቢ የገብርኤል ሰፈር ልጆች ያውቁታል ብዬ አስባለሁ። የግቢ ገብርኤል የነብስራት ጋር ነው ሰፈር ልጆች እና የዛ ሰፈር እኔ ነፍ ነው አቧሪም ፍሬንዶቼ ናቸው። ሁሉም ጓንም ፍሬንድ ያለኝ እና የገብርኤል ሰፈር ልጆች ፍሬንዶች አሉ ይነፍ እና እነሱን ለማግኘት ምናምን ስለሚሄድ ለካ እዛ ሰፈር የማነ የሚባል ሰው እያለ ያውቁታል። በጣም ፌመስ ሰው ነው። እና እንዴት ነው ነገርየው 50 ሳንቲ ካለሽ ግቢው ምን አለፋ መናፈሻ ነው እና ሰፊ ግቢ በጣም ሰፊ ነው። ያው እና ሰውየው የሆነ ኬፕ የወታደር ኬፕ የሚመስል ነገር የሚያደርግ ሰውዬ ነው። ሌዘር ጃኬት ሁላ የጠፋው አለ እስቲ ላይ ቴክሱ ነገር ነው። የሆነ ይሄ እንዴት ልበለ በቃ ተለቅ ያለ ጎልማሳ ምናምን የሚባለው አይነት ሰውዬ ነው። ግቢው ብቻ ኦፕን ነው። 50 ሳንቲ ነው ክፍያው። እንደ መዝናኛ ማዕከል አድርጎ ነው የሰራው እና ጆተኒ ቴኒስ ምናምን መጫወት የሚፈልግ እዛ ጋ ዥዋዥዌ ምናምን መጫወት የሚፈልግ እዛ ጋ 50 ነው። ማንበብ ምናምን የሚፈልግ ትንሽ ከፍ ብሎ አበባ ስቲል ይገርመኛልና ኪቦርድ እና ጊታር መንካት የሚፈልግ ላይ እና ምን አይነት ጭንቅላት ነው ያለው እስከዛሬ ይገርመኛል። ሰውዬው ይሁሉ ግቢ ውስጥ 50 ነው። በጣም መሄድ የጀመርኩት ኢንስትሩመንቶቹን ካየሁ በኋላ ነው። እሱ ግቢ ደግሞ ሌላው ነገር ያው ግድ ሊሰጠኝም አይችልም። ሌሎቹ ፍሬንዶቼ ደግሞ እኔ እዛ ጋማ ምን እንደማደርግም አያውቁም። በቃ ጆተኒ ምናምን ነው የሚጫወቱት። አስተማሪ ነበረ ማለት ኪቦርዱን የሚያስነካ ሰው ነበረ ወይ ዝም ብለህ? እሱም አያውቅም ምንም። ግን እንዴት እንደ ቁጭ እንዳለ ጎበዝ ነው። እኔ ግን ለመንካት ብቻ ቄው የሚል ነገር መንካት ስለምፈልግ በቃ ግን የሚገርም ሀሳብ ነው ያሰበው ሰውዬው። አሁን አለ ያው አሩን እንግዲህ አሁንማ ያው ጀስት በልማት ፈርሰስ ግን ብቻ ሰውዬ ቀን በጣም እየሄድኩ ለመንካት ብቻ ነው። መንካት ምን ያክል እፈልግ እንደነበር እንግዲህ በዚሁ አጋጣሚ እያየልኝ በጣም ዋጋ ነው የከፈልከው እንዴ አለ ሰፈር ቀጭቡ ቁዝምዝም አሁን እስክጠግብ የራስህን ከዛ ያው እንግዲህ ሂደት ነው። ሂደት የሆነ ቦታ ደርሰሃል ነው ብቻ የማምንበት ነገር እሱ ነው። አንድ ደስ ይላል በጣም አለመቆሙ ነው አሁን ትልቅ የሚመስለኝ ይሄ እዛ ልጅነት ላይ አስፓይሮ የምታደርግበት ነገር አለመቆሙ ነው። የሆነ ሰዓት ላይ ያለ ሙዚቃ ትምህርት ቤቶች ነበሩ። የዛን ጊዜ አይ ቲንክ 5-in-1 ነበረ ቦሌ ጋ ኮከብ አጽብሃ ጋ የሆነ አንድ ትምህርት ቤት አቅ ነበረ። አንተ ከዛ የት ሄድክ? እናንተ ሰፈር ደግሞ እንግዲህ ሰፈራችን ውስጥ ከዛ በኋላ እማየው አንድ ትምህርት ቤት ነበር። በጣም ነበር የምቋምጠው። ጸደይ ይባላል። ጸደይ ሚውዚክ ስኩል እንግዲህ እና ያው እንግዲህ በጣም ትልቅ ሰው ነው። እኔ በጣም ባለውለታዬ ነው የምለው። ጋሽ ብርሃኑ ይባላል። ያሬድ መሮቅ ነው። በጣም የሚገርም ሙዚቀኛ ነው። አንድ ቀን እንደምገባ በጣም እርግጠኛ ነበርኩኝ። ጊዜው ደርሶም ገባሁኝ። ለመጀመሪያ ጊዜ ፒያኖ ወይ ኪቦርድ የሚባለው ነገር የነካሁት ከሙዚቃ ጋር
የተዋወቅኩትኝ በጋሽ ብርሃኑ አማካኝነት ነው እና ጸደይ ባሉለቴ ነው ለማለት ነው። ምን ያህል ጊዜ ስፔንድ አደረግ እዛ ትምህርት ቤት? 1 ዓመት አይሞላም ነገር ብቻ ወራቶች አሳልፌያለሁ። እንዴት ነበር ኤክስፔሪየንስ የትምህርት ቤቱ ማለት የነበረ? በጣም በጣም በቃ የሚገርም ነው እና ብቻ ውስጥ ለካ ይኖራል ሳላስበው ባጭሩ ከባድ ለውጥ ራሴ ላይ ያገኘሁት እና ያው ጀስት ስለ ትልቁን የሙዚቃ ቲዮሪ አታገኝም። እሱም ሰላም በለው በአንድ ዓመት ደግሞ ጀስት ስለ እንደዚህ አይነት የትምህርት ቤት ካራክተሮች የተቋቋሙት ይሄ ኢንተርቴን ለማድረግ እንዴት ልበለ ይሄ በትርፍ ሰዓታቸው ይሄ ሃፒ በርዝዴይ ለመምታት አንቺ ባለ ጎማን ምናምን እሱ ለመምታት ምናምን ካልሆነ በስተቀር በተለይ በጣም ትልቅ ኢሜጅ ምናምን ፈልጎ ምናምን እንደ ከስክራች ለሚጀምር ሰው በጣም ልክ ናቸው። በጣም በቃ እኮ ምስክራለሁ። ግን ይሄ ከዛ በኋላ ነገርየው እየተገለጠልህ ሲመጣና ትልቅ የሆነ ሙዚቃ ምናምን ለእንደዛ ምናምን አይሆንም። በቃ ለመጀመሪያ ጊዜ እንዲሁም ኪቦርድ ላይም የቀዳሁት ምን የሚያደርጉት በዛ ትምህርት ቤት አይ ቲንክ ኪቦርዶች ነበሩ 5T ምናምን ይቀዳሉ እዛው የተጫወትከው። አይ በቃ ራሴን በዛው ላይ ዴቨሎፕ አድርገው ብቻ በደንብ መቅዳት ምናምን ቢሆኑ ወራቶች አሪፍ ሆንኩኝ ብቻ ውስጥ ፋሽን ስለነበር እና መሙላት ምናምን ሪዲሞች መሙላት በጣም ይሄ ትልቅ ስቴጅ ይደርሳል እኮ አባቴ። ጨስኩኝ እንጂ ከዛ በኋላ ያው የብላንካ እንግዲህ የመጀመሪያዎቹ ወጪዎች ነን። ወዴት ፈረሰቻ የመጀመሪያው ተፈናቃይ በለኝ የልማት ተነሽ በሚለው አይገርምም? ደግሞ ገርጂም ገጠር ነበር ምናምን የተባለው ጭው ሰው ሲላቅስን ያስተውሳሉ። ያን የመጀመሪያው ላይ በቃ ቻው ምናምን ተባብሉ ገርጂ ምናምን የሚወጣም የሆነ ብቻ ላጥ የሚለውም ወደሚፈልግበት ብቻ ርቆት እኮ ፒፕል። እናንተ ወዴት ሄዳችሁ? ገርጂ ርቆት እና ታዲያ ገርጂ ገጠር ነበር ያን ጊዜ በሸገር ያለው ወዱ መሰል እየተላቀሱ ነበር ገርጂ ለምን እየመጣን ደቃለን ምናምን ጀለዚያውን እኮ ልትርብጃሉ እዚህ ጋር አሁን ሙሉ ለሙሉ ፈረሰች መሰለኝ። አሁን ከሰንች ጨረሰች መሰለኝ። እርማለች ካዛ ኢንቺስ ታውቃለህ? በጣሊያን ጊዜ የመጣ ስም ነው። የኢንቺዝ የሚባል እንትን ኩባንያ የሰራው ካዛ ፖፖላር የሚባል እዚህ ቡልጋሪያ አካባቢ ያለ ሰፈርና ካዛ ኢንቺዝ የሚባለው ፖፖላሪ ማለት የህዝቡ መኖሪያ ምናምን ለማለት ነው። እና ይሄ ትልልቅ ኦፊሻልስ የነበሩ የጣሊያን ሰዎች መኖሪያ ነው እዛ ተሰርቶ የነበረው እና ካዛ ኢንቺዝ የተባለው ኢንጂነር ታደለ ብጡል ናቸው ይሄን ያጫውቱኝና በደንብ ማለት አመሰራረቱ ምናምን ታሪክ የነበረው ነው። አሁን እንደዛ የነበሩት ቤቶች ጠቅላላ የፈረሱ ይመስለኛል። ቅርብ ጊዜ እጅ በጣም ባዶ ነው። ሌላ አስፋልት ነው። እኔ አሁን ብዙ ጊዜ አስፋልትም ምናምን እየቀየርኩ ነው የምመጣው። በዛ ሳይድ አላልፍ ብዙ ስለሚደብረኝ በጣም ያስጠደኝ። የት ገባችሁ? ከዛ ወደ ባልደራስ አካባቢ ገባን። ባልደራስ ገባችሁ? ግን ሙሉ ለሙሉ አልፈረሰችም ነበር እና ያው ትንሽ ከብዳል ምናምን ለመልመድ ያው ገባ የማይለመድ የለም ብቻ ለመድኩት። ወደዛ ነው የሄድኩት ቀጥሎ። ከዛ በኋላ ወደ ሃይስኩል ምናምን ወደ ኮከበጽባ ማለት ነው አለ ሙዚቃ ያለ ብቻ ግን አስጠልቶኝ ነበር። ምን አልፍራ ወደ ማላውቀው ነገር ነው የመጣሁት። ገባ ታውኩት ነገር ይሁን ብቻ ነገር አለ ሙዚቃ ውስጥ ግን አዲስ ኢንቫይሮንመንት ነው ለኔ። አዳዲስ ፍሬንዶች ናቸው። ጣጣ የለብኝም ያው ከሰው ጋር ለመላመድ ምናምን ችግር ነገር ይሁን ትረሳዋለህ መሰለኝ። የልጅነትም አሁን ጉርምስና 9 ጋር ይገባ ምን እንዴት 9 ነው 7 ወደ 9 እሱ ወደ ምጽም ጀምረሻልና በቃ ግን በቃ የሙዚቃ እንትን አይ ቲንክ አለ ግን በቃ ኖርማል ትምሩን ላይፍ ቀጠለ ነገር ነው። ገብሯል። ካሳንቺስ ትመላለሳለህ እንዴ? ጀለሲ እንዴት ይሆናል ታዲያ? የለም ያለ ካሳንቺስ አልመጣ ዳር በለኝ። አዎ እንዴ በጣም ሄዳለሁ። የሆነ ታይም ድረስ በቃ ሄድ ነበር እንዴ በጣም ከባድ ነበር አለ። ጓደኞችህም እዛ ናቸው ባሉ ገባ። ስለዚህ አልችልም አለመመላለስ።
እንዴት ነበር የሃይ ስኩል ላይፍ? እስከ ሙዚቃ ስፓርክ ድጋሚ እስኪነሳ ድረስ እንዴት ነበረ ሲሆን የነበረው? አዲስ ትምህርት ቤት ነው፣ አዲስ ጓደኞች ናቸው። እንግዲህ እንደሚሆነው ነው። ከዛ በኋላ ግን ፍሬንዶች መጡ፣ አሪፍ ፍሬንዶች መጡ። እዛው የባልደራስ ልጆች አሉ ምናምን፣ ብቻ እዛው የምንማር ኮከብ አጽዋ ምናምን ከአንድ ሰው ጋር ተዋወቅኩኝ። እዘፍናለሁ ምናምን፣ እዘፍንላቸዋለሁ ፍሬንዶች አለ ፍሬንዶች እና መሪ ግን መዝፈን አለብሽ አንቺ ምናምን፣ ልክ አሁን እንደዚህ እንደሚያደንኩሩኝ ማለት ነው። እና የአንድ ፍሬንዴ ወንድም እስቲል ባለውለታ በቃ የጓደኛ ወንድም እንዴት አገኝ? ጓደኛ እዛው ተማሪ ነበር ሰው ነው? አረ ምንም ወንድሙ በጣም ትልቅ እኮ እና አንተ ግን ወንድሜን ማግኘት አለብህ ይለኛል። ሙዚቃ ውስጥ አለ ወንድሙ? አዎ ነገር በቃ እና ግጥም ይጽፋል ምናምን ከእንትና ሙዚቀኛ ከሆነ ይለኛል። እንዴ አግኝቼ ነው በደስታ ነው አገናኘኝ እና ያኔ ምናምን የምልበት ታይም ነው። ደግሞ ጀመርክ ዜማ ነገር ነው? ሃይስኩል ላይ ግጥሞች እየጻፍኩ አስቀምጣለሁ ምናምን የሆነ ነገር እኔ እላለሁ ብቻ በገባኝ ልክ። ይትቤ ይባላል የተዋረግ ይትቤ በጣም መወዳትና ሄኖክ ይባላል አንድ ፍሬንዴ የእሱ ወንድም ነውና አገናኘኝ አንድ ጊዜ ቅዳሜ ዕለት ይዘው ሂዱ ቤት ወሰድኛ። አገኘኋትኝና ራስታለች ምናምን አገኘኝና በጣም ፈታ ያለ ልጅ አንቺ። ከዛ በቃ መጣሁ ምናምን ከእሷ ጋር እንግዲህ የሆነ ቦታ ድረስ ብለን እንመጣለን ብሎ ይዞኝ ሄደ። የሆነ ቦታ ሻይ ጋብዞኝ ያወራኛል። ዘፈንክለት? ብቻ የሆነ ነገር ብዬለታለሁ። እስኪ ፈነዲ ምናምን ነገር ብሎ ወንድምየው ስላንተ ተዋወቅ ምናምንና ልጁ በጣም ጀብዝ ያለው ልጅ ነው። ጀለሴ እንደዚህ ያወራውላ ገና አስፈትቼ ምናምን ጭቅላት ሄዴግ ነበር ቢሆን ይበልጣል እንደ በጣም ትልቅ ልጅ እኮ ነው እንዴ። እኔ በጣም ጁጄ ነኝና ራስታለች ምናምን ቀጫጫ ነገር ልጅ ነች። አወራኝ ምናምን አቤት ውስጥ ብቻ ምን አለፈ ከአንድ ከስድስት ቁርቱ በላይ ግጥም አይኖረውም ልጁ እንዴ። እና አይ ቲንክ እሷም ለመጻፍ የምትደክርበት ታይሟ ምናምን መሰለኝ። አሁን ሲገባኝ በጣም የሚመሰጥበት ታይሙ መሰለኝ። እኔ ምን አቅላለሁ ስለ ሙዚቀኞች ጋር የሚሞክርበት ታይሙ እየሄደ ደከምና እኔ መስፈኔ ነው የማውቀው። ግጥም ሰጠኝ፣ ዜማ ትሰሪያለሽ እንደዚህ አይነት ሀሳብ ምናምን ሼር አድርጌ ሆኖና ከሰራሽማ እኔ ጋር ግጥም አለ እንኪ ሞክር ምናምን ግጥም ሰጠኝ። ምን አይነት ግጥም? ልጁ በጣም አሪፍነቱ ምን እንደሆነ ታውቃለህ? በጣም በቃ ይሄ አንደርስታንዲንጉ ኢቨን ከዛ በኋላ ከየሰዎች የምትማራቸው ትምህርቶች ይኖራሉ። አይቶኝ እኔን የሚመስል ግጥም ሰጠኝ። ታስታውሳለህ? ምናብህን ፍታ ክባት ታስምርበት ጠቦሃቶ ስገው ይሰማው ነፃነት ምናምን ከታሰረ አይምሮ መስመር ካበጁለት ምናምን የለውም ነፃነት እንደዚህ ያለ ብቻ ግጥም ሰጠኝ። የመጀመሪያ ዜማ እሱ ነው? የመጀመሪያ ዜማ ነው። እሱን ሳታስታውሰው አሬጌ ደግሞ የሰራሁት አልበማጁን እንስማውን እንወስደዋለን። አሁን እንግዲህ ተመቻችሁ ታናግራለህ። ምናብህን ፍታው ክባት አስብርበት ጨቧቶ ስገው ይሰባው ነፃነት የታሰረ አይምሮ ብላ እያልኩ የዘሩት ብቻ ሀሳቡን ነው ማስታውሰው። እና እንደዚህ አይነት ነገር ሞክሬ ወስጄለት አንተ በጣም ገረሙ። ደስ አለው።
ከዛ በኋላ በቃ እኔ ካለሱ ተውኩት ፍሬንዴ ይዞ ሄደው ተበላ። አንተ ከዛ በኋላ ጭንቅላቴ መስራት ጀመረ፣ በስትክል ፈንክሽን ማድረግ ጀመረ። የምር ከሰው ጋር ነው አሁን ከፍ አድርጎ የሚያስብ ይሄ እንዴት ልበል፣ ይሄ ኢንቫይሮንመንት ስለሚባሉ ስለ ሙዚቃ ምናምን ይሄ በቃ ሌላ እንዳለ ብቻ። ከዛ በኋላ ደግሞ ሌላ አስተሳሰብ የምትውልበትና የምትመስለው በቃ እሱን መሰልኩት በደንብ። በቃ ሲመጣው እረፍት ባለው ታይምና አገኘሁ፣ በቃ ሁሌ አገኘዋለሁ። ብቻ ይነግረኛል፣ ያጫውተኛል። እነማናገኝ ነበር ይላል እሱ ሙዚቀኞችን ለማግኘት ይሞክር ነበር፣ ግን ጀስት አይ ቲንክ የሚጥርበት ታይሙ ብዙ ጥሯል መሰለኝ። እሱስ ግን እንዴት ነው እና በቃ ያው እንግዲህ ዘመነ ፍዳ ነው። ያው እንግዲህ ታውቃለህ እንግዲህ ያው በሌሎች አፓሻይ ሊገብዘኝ ይችላል ምናምን። በጣም ምርጥ ወንድም ነበረ እና መጀመሪያ በቃ ምርጥ ወንድም የሚለው ይተባረክ ይባላል። እና አይ ቲንክ ከዛ በኋላ እንኳን በቃ በራሱ ምክንያት ምናምን ወደ ሌላ ነገር ሽፍት አድርጓል። ብዙ ለፍቶ ምናምን መሰለኝ አይ ቲንክ አሩ ነው። ከዛ በኋላ እንጫወታለን ግን እንደ መጀመሪያ እንትን ይብዬ ካሰብኩት እሱ ለመጀመሪያ ጊዜ ስቱዲዮ የገባሁት ደግሞ እኔ እኮ ዘፈን ይዘው እኔ እንጂ ይዤው ልሰራው። የት ገባ? የመጀመሪያ ስቱዲዮ ኤክስፒሪየንስ የት ነው አንተ? እኔ ልጁ እንኳን ብዙም አይታወቅም፣ ግን እንትን አካባቢ ባምቢስ አካባቢ እኔ እንጃ በምን እንደሄድኩኝ እራሱ እንዳገኘሁት ቶማስ ይባላል ለቲንካ ሄጄ ልዘፍና ገባ ተቀዳሁ እዚህ ሾፌንጮ ጬ ነኝ ምናምን ደው ያው ደግሞ በቃ ልጁ ዋው ይለኛል በጀማሉ። ያው እንትን ነው ፕሮቴስታንት ነውና ሲሾፎ ነገር ይሆን የፖዚቲቭ ነው ካራክተሩ፣ እንደ ቃዚምም አይደለም ገባ የሚያከናብር ዋው ያለ ብቻ የሆነ ነገር ደገፋው ካለ ወዳም የሆነ በቃ ከቤተሰብ ወይ የሆነ ነገር ብቻ ተፍ አድርገህ ብዳ አስከፈለህ። የመጀመሪያ የሆነ ነገር ብቻ እንደገባው አውቃለሁ። በአንተ ጊዜ 10ኛ ክፍል ነበረ። ከዛ ፕሪፓራቶሪ ትገባላችሁ። ገባሽ ወይስ ዘፈኑ አስቀረሽ? ምንም ትገባለህ። ገባህ? እሺ። ከዛ 12 ማትሪክ 12 ትገባለህ። ብቻ ኖርማል በቃ ኖርማል ትምህርቴን ተምሬ ላጥ ብዬ ነው የወጣሁት። በቃ ያሬድ ምናምን እንዴት አላሰብክም? አይገርምም? እኔ ራሱ እስካሁን ይገርመኛል። መጣለው ውጤት 12 አልመጣም። ያው ስቱዲዮ ለስቱዲዮ እየዞረ በክደቱ ቤተሰብ ልጆቹ ይቅሱታል። ጅኮቹ በደንብ ወርቅ አድርገው ነው። እኔ አሁን እዚህ ጋር የሆነ ሰው የሆነ የነገረኝ ይችላል። የሆነ ጊዜ አሁን እዚህ ጋር ስቱዲዮ ምናምን ከሄደ በኋላ የሆነ ሰዓት በቃ ሙዚቃ ጨርሻለሁ ብሎ አስቦ የሆነ ቦታ ሄዶ ነበር። ልጅ በዚህ ዕድሜ አስተኩሰውኛል። የሆነ ሲነገር ባልደራስ እንደገባሁ ነው የሆነች የብርካም ሰውቀት እያለው ነገርና አንተ ባልደራስ በባልደራስ እንደዚህ ከዛ በጀርባው በኩል ይሆናል የሆነ ብቻ የሆነ ሰፈር አለ እንደዚህ አበጋዝ አሁን ትልቁ ስቱዲዮ ማለት ነው። አበጋዝ ሽወታ ላንጋን ውስጥ ሰው ገንብቶ ጨርሶ ምናምን እንደገባ ነው ያኔ። የዛ ሰፈር ልጆች ፍሬንዶቼ ናቸው እና እኮ ስለነበር አበጋዝ ምናምን አለ ምናምን አንተ በጣም አንተ አበጋዝን ማየት እንዴ አበጋዝ እኮ ማለት እኮ ማን ያልከውን ለመስማት ጓጓ እንዴ ቀክ ያኔ ሚሊኒየም ላይ ሚሊኒየም ባንድ በቃኒ ግስሾፎ ራሱ ስቲል እኮ እንትን ይለኛል። ያው ፈረንጅም ነው የሚመስለን ደግሞ ሁላችንም ታውቂያለሽ፣ ተበልቷል በደፈን ኢትዮጵያ። እሱ አጉቡዳ በቃ ይደፋኛል። እና ታዲያ ሰውዬ እዛ ነው ተበለ አለማግኘት አይከብድም። ቀጥ ብዬ ነው የሄድኩት። ምን አይነት አምብል ሰው እንደሆነ ደግሞ ጀለስ እሱ በቃ አምብልነት ጥግለው ሰውዬው ምን አይነት ማቹሪቲ እንዳለው ማውራት አይቻልም። ትልቁን የሙዚቃ እውቀት የያዘ ሰው ነው። በዚህኛው ሳይት ትልቁን የሙዚቃ የሳውንድ ኢንጂነሪንግ እውቀት የያዘ ሰው ነው። ለካ ሲገባ ዝም ነው የምትለው አንተ። የብርካም ሰው እውቀት ስትይዝ ነው እንደኔ ልብ የሚያብጠው።
ሄደን ዘበኞችን አፈልገዋለሁ እንደዛ ነገር ነው የሚመስለው። ዘፈንም መስፈን እፈልጋለሁ፣ ሙዚቃም ተምሬያለሁ። ትምህርት ቤት ገብቼ ነው ተምሬያለሁ። ትምህርት ጨርሻለሁ፣ ሙዚቃ ትምህርት አጠበቀው እዛ ጋር ነበረና ማን እንትና ምናምን ብሎ ጠራውና ጀለስ ደግሞ እኮ በጣም ምን አይነት አምብል ሰው እንደሆነ እኮ ያየሁት ደግሞ እኔ የተሰጣ ልብስ አለ የራሱ መሰለኝ የሚከሰጡ ልብሶች አንታቸው እስኪ ልብሶቹን ልጠፋችሁ ጀለስ እያጠፈ ነው የሚያወራኝ እያጠፈ ነው የሚያወራኝ። እሺ ሙዚቃ ጨረስኩንም አልከኝ? ጨርሻለሁ። ከዛ አቁምና አለ ነገር ፈገግ ብሎ አፊት በትር እንደሆነ የሚገባኝ ከሆነ ነው ሙዚቃ ያልቃል አለኝ። እንግዲህ ጨርሼ ሄደት ከዛ ምንም አቅል ነገር ሙዚቃ ያልቃል አለኝ። ያልቃል ነገር አልኩት ብቻ ሙዚቃ አልቅ ብቻ በእድሜ ልክ ብቻ እንዳወራኝ ይገባኛል። ተጫወት ምናምን አላልክም? አስገባት ሲያሳየ ነገር ብቻ ምን ያክል አምብል እንደሆነ እኮ የሚገባ እዚህ ጋር ታይም ይሰጣል ምናምን ምን አገባው አይደል? ከዚህ ብሎ እንደው አሁን ግን አልተገናኘን ወይ ስትገናኙ ሊያስታውሰኝ አይችልም። እኔማ ወርቼም አላውቅም። ኧረ መቼም እንደ ሊያስታውሰውም አይችልም። እኔ እንጃ ብቻ ወይ አንቺ ባለጋሜን ምናምን ወይ ዜግነት ክብርም ተጫዎች ሊሆን ይችላል። አላውቅም ብቻ አንብል ሰው ብቻ እንደዚህ ማድረግ ያለው ለማለት ያክል ነው። ግን ማለት ከዛ ወጥተህ ግን አጋረመህ ትንጥ እድሜ ከጨመረ በኋላ አሁን በተለይ ደግሞ አሁን ላይ ሆኜ ሳየው እንደዚህ አይነት ሰዎች በተለይ ወደኋላ ሳስባቸው ይገርሙኛል። እንዴት ለሰዎች የሆነ ቦታ ላይ ደረስኩኝ ብለህ ሰዎች ምንም ነገር መንፈግ እንደሌለብህ በጣም አምብል መሆን እንዳለብህ የፈለገውን ጥጉን ብትይዘው ምንም እንዳሉት ታይባቸዋለህ። ይህን ነገር ተማር። የሆነ እድሜ ላይ ስደርስ እንደዚህ የሆነውን ነገር ሳየው አንተም እንደዛ ምንም እንዳልሆነ ማንም እንዳልሆንክ ይገባል። ምንም ብቻ ይሄ ነገር ምንም ሴክተር ላይ ብትሆን ልከኛው አካሄድ ነው ብዬ አስባለሁ። ትል ባለቅ ከዛ በኋላ እንግዲህ ያው የቡዘናው ታይም ይመጣል። ቡዘና ማለት በቃ ምን አለ ከዛ በኋላ ምን ዝም ብለህ አንተ ሙዚቃ ላይ ሀሳብ ሁሉ ብቻ ግን መለየት አለበት። ለካ ነገር ዘፋኝ መሆን ነው ፈልገው ይሄ ድርሰቱ እንትን ውስጥ ያለ ኢንስትሩመንት ተጫዋች ነው መሆን ያለብኝ። አሁንም በስቲል ሳየው ብዙ አካላቶች ለማየው ነገር ሚና ያለኝ ማለት ጨዋታለን ያወዛግባል እሱ እና ፕሮፌሽን ማወቅ ማለት ነው። ምንድነው በጣም አሪፉ የትኛው ነው? እሱም ነገር አለ ምናምን እድሜም አለ አታውቀውም። ስለዚህ ምንም የማይገባህ ታይም ነው፣ የምትዝልበት ታይም ነው አሁን። ስለዚህ ሂደት ነው ነገር እየወለካ የሚያበጀው ማለት ነው መሰለኝ። ብቻ አንተ ውስጥ ግን ሁሉም ነገር እንዳለ ይገባሃል። በቃ ከዛ በኋላ አባባ ኮንትራክተር ስለሆነ ያው ደስታ አባይ ይባላል። ያው እና ፎቶ ደስታ ፎቶ ቤት ነበር በለው እንግዲህ ያው ኦፍ ኮርስ እንትን ላይ አሰብ ላይ እንግዲህ ከባድ ፌመሱ ፎቶ ቤት እንግዲህ እኔ አባት ነበረ ምናምን። ስለዚህ አባቴ ብዙ ፕሮፌሽን አለው። ከዛ በኋላ ደግሞ የፎቶ እንትኑን ካቆሙ በኋላ የብዙ ኮንስትራክሽን እንትኖች ላይ ብዙ ነገሮች አበርክቷል። ስለዚህ በቃ አንተ 12 ሲጨርስ እሱ ጋር ሞት ጀመርኩኝ። ፋዘር ጋሽ ምንም ግን ሴንስ አይሰጠኝም። አንተ ምንም ሴንስ አይሰጠኝም። ምንም አያደምርክ
ምን ለምዳለሁ እኔ ምንም ነገር ደስ ማለኝ ለማዋል ያፈለኩበት መዋል ፈልጋ እችላለሁ እኮ ግን በቃ ስራ ፈታ ምናምን አይነት ነገር ልጄ ላፋታ ፋዘር አሁን አብረው ከዋልክ እኔ አባቴ ጋር ስንሄድ ያፏጫሉ ሹፌር ነው ፋዘር እና በቃ ቁጭ ብዬ ሰማ ነበር። አንተ ደግሞ በተራት አንተ ትዘፍናለህ ብዬ አስባለሁ። ምን ይላል ፋዘር? ኪሮስና ሊለኝ ይችላል። ግድ የለው ካየኝ ነው እሱን ሳበዛው ትንሽ ያው አንተ ምን ሊለኝ ይችላል። ያው ገና ሲል ነው ዝም ብሎ ሰላም ብሎ እና ምንም ያኔ ኬርለስ እንዴት ልበልህ ይሄ ነፃነቴን በደንብ ነው የሰጡኝ። ያክል በህይወት ገፍቶኝ የማያውቁ ተጋፍቶኝም ስለማያውቁ ሰው ትንሽ ፋዘር ጋር ቆየ። በቃ የሆነ ሀገር ሲሄድ ደግሞ በጣም መንጦልጦል ወዳሉ ታውቂያለሽ አይደል? በጣም በተለይ የሆነ ሀገር ዜማ ለመስራት ዛሬ እንትና ነኝ ብሎ በጣም መንጦልጦል ወዳሉ ወዳታለሁ። እሷን ነገር የድሮቹና በመለሰ ያረጉት የነበረ በኋላ ኤልያስ መልካ የተከተሉት ድሮ በሙዚቃ ቤቶች ጊዜ ድሬዳዋ ተሄዶ አልበም ይሰራል፣ ሐዋሳ ተሄዶ አሁን ደግሞ ነበር እነሱ ነው የሚያደርጉት። እግዚአብሔር ይመስገን። ኢንተረስቲንግ ነው፣ አሪፍ ነው። እንዴ ማን ሲትቀልዳል እንዴ ኢንቫይሮንመንት መቀየር እዚህ ዘመን ላይ እንደው በቃ በደንብ ጀምር ነው ብዬ የማስበው እኛ ነን። ሙድ አለው፣ በጣም ሙድ አለው። በቃ ያለው እኮ ስሜት ሌላ ነው ማለት እንግዲህ አልነግርህም። እና ሌላ ኤክስፒሪየንስ ነው። ሰዎች ከሚያውቁት ኢንቫይሮንመንት ወጥተው ሌላ ፕሌስ ላይ ሲሄዱ ያላቸው ኢንቫይሮንመንት እንደሚቀየረው ይህን ታውቃለህ። ጭንቅላት ሁሌም አዲስ ነገር ይፈልጋል ነገር እኔ ደግሞ በባህሪ እንደዛ ነኝ። የሆነ አንድ ቦታ ላይ ስታክ ማድረግ አይመቸኝም፣ ይታክተኛል የሆነ ነገር ወዲያው። ስለዚህ የሆነ ቦታ መገላበጥ እፈልጋለሁ ነገር ነውና እንዲሁም አንዱ አንቺ ቅቤና ማር ጀምርሽ እንደላ ብሎኝ አበዛሁት በጣም እና የእነዚህ ለኝ ዋሳ የእነዚህ ለኝ ድሮ አንተ ልጅ ግጥምና ዜማ ነው የምትሰራው ወይስ ቅቤና ማር መነገር ጀመርክ ብሎኝ በጣም ትንሽ። ስለዚህ ፋዘር ጋራ ትዞር ነበር? አይ ነበር ሲሄድ ምናምን መሄድ እፈልጋለሁ ነገር ነው። ከዛስ ያው ሲሰለቻል ሲጀመር ፊልዴም አይደለም ቻፓስ ፈልክ ይቀጭኛል ብቻታት ይሉ ግን በቃ ይሄ ውስጥ ያለው ለቦታ ጋር መዋል ብላ ልክ ካለው ልክ አይደለም ያንተ ቦታ ካለው ልክ አይደለም። ስለዚህ ቦታ መፈልግ ነበር። ስለዚህ በቃ የራሴ ህልሜ መከተል በቃ ከዛ በኋላ ትልቁ የሙዚቃ ጅማሬ በደንብ ወደ ሙዚቃ የመጣሁበት እና ምናምን ምንድነው መስቀል ፍላወር የመጣሁበት። በቃ እንዴት አወቅህ አንተ ስለ መስቀል ፍላወር? መስቀል ፍላወር እንዴት መጣ? አሁን መስቀል ፍላወር መጀመሪያ ነገር ለሰው እንዲገባ ከድሮ ጀምሮ በእነ ኬኔዲም ዘመን ነበር ይላሉ። በጣም የብዙ የድምፃውያን ምናምን መሰብሰቢያ ነው። ዜማ ደራሲ፣ ግጥም ደራሲ አድባር ነው። ሌላኛው ደግሞ ገጽታ የኢትዮጵያ ሙዚቃ አብዛኛው የኢትዮጵያ ሙዚቃ መልኩ አይ ቲንክ መስቀል ፍላወር ይመስለኛል። አሁን በተለይ ደግሞ የዚህኛው ዘመን መስቀል ፍላወር ነው። ማን ጋር መጣ መስቀል ፍላወር እና እንዴት መጣ? መስቀል ፍላወር ምንድነው የሆነው መሰለ? መስቀል ፍላወር በመጣ ታይም እኔ የሆነ አንድ ፊልም አያለሁ እና እኔ በጣም እንትን ስለ የሆነ ነገር ስመለከት ምናምን ልበል በጣም ቅርብ ነኝ ቡቡ ምናምን ከሚባሉት አይነት ሰዎች ውስጥ ምድብ መሰለኝ። በጣም ለስሜቶች ቅርብ ነኝ በጣም እና አንድ ላምባ የሚል ፊልም አየሁ። አንቱ ይባላል ፍሬንድ ነው እና ዳይሬክተር በጣም ጎበዝ ዳይሬክተር ነው። አንተ በስመ አብ 1-4 አልጨረስኩም ብለን ሶፍት ነው ታዲያ ምን ይጨርሳሉ ፊልሙን? ያሳዝናል ፊልሙ በሆነ አትን በጣም ነከኝ። እንደኔ ደግሞ ነገር ታብቱን እንደሚለከው ሰው ምናምን በጣም ነከኝ ማለት በጣም ማለት ነው። በጣም አከይ ሰው ልጅ ላይፍ ቤቱ ጋር በቀመን ላይፍ ምን ማለት እንደሆነ አባጭሩ አሾፈኝ እዛ ጋር በጣም ገረመኝ። በቃ እኮ የሰው ልጅ የፈለገ ነገር ቢኖረው የፈለገ ዝና ቢኖረው የፈለገ ቻፓ ቢኖረው በቃ ይህን ነገር አይተህ ምንም በቃ እኮ ምን በቃ ሰው በደንብ ነው የነካኝ ማለት ነው። በዛ ፊልሙ አንተ ነህ
ጭንቅላቴ ወዲያው ነው በቃ ክሊክ ያደረገው። እነዚህ ሰዎች በዛ እድሜ በምን ላግዛቸው ይችላሉ የሚል ነገር መጣ። በደንብ አግዝ እኮ ብትለኝ በምን እንደሆነ እኮ በምንም እኮ አላለም። ግን በቃ ማድረግ ከፈለግኩ በቃ በምን ላግዛቸው ይችላሉ። አይ ቲንክ አርታለችኝ ብዬ አስባለሁ። ሆነች እንትፈታ በሷ የሆነ ነገር ላድርግ በቃ ወይ ሙዚቃ ልስራላቸው እነሱ በቃ ምናምን አይነት ነገር ወንድ ይከቻል። እና በሰዓቱ ምናምን በቃ ሙዚቃ አመለከታለሁ ምናምን ሙዚቃ ሳይ ምናምን ቅንብር ምናምን አያለሁ። በቃ እዚህ ዘመን ላይ በተለይ ከዓመታቶች በፊት የነበሩ ሙዚቃዎች ላይ አንድ ስም በጣም የነበረ ባና የሚባል ቢኒ ባና ቢኒ ባና ያራዳልች በጣም ወዳት በጣም ጥሩ ወንድሜ ነው። አሁን የለም ዩሮፕ ነው ያለው። እንደ ባባ ፋዮሉ ሰላማዊትና ምንድን ነበር ሸጋዋ ምናምን ኧረ ነፍ ናቸው። ነፍ ሲንግሎች ናቸው። እነ ጃኪ ጎሲ መለይን ምናምን እነ ጎሲሽ ውስጥ ብቻ ነፍ ውስጥ አለበት። ያኔ ሪሚክስ በደንብ አክቲቭ ነበረች። ባና በጣም አክቲቭ ስለነበረች ምናምን ሳይሆን ስለነበር ልጅ ባገኘው ምናምን በቃ እንደ አጋጣሚ አገኘሁት። ኩላሊቱን ልትሰራ ነው ያገኘኸው? ከዛ መጣው መስቀል ፍላወር ማለት ነው የመጀመሪያ ጊዜ መስቀል ፍላወር የሚባለውን በሙዚቃ ታሪክ ልረግጠው ሆነ ረገጥኩት። ከዛ ባና ዛኔ እንትን ነበር የነበረው ከናዝራ ጀርባ ስቱዲዮ የቀጠረኝ ሳለ ብቻ ቀደም ብዬና ሄጅ ያለው ነገር ከዛ ገባሁኝ ስቱዲዮ ምናምን። ከዛ ትልቅ ነው እንግዳ ማረፊያ ክላስ አለ የእሱ ስቱዲዮ አለ ምናምን። ተኝቷል አሉኝ ገና አልተነሳም። አሁን ያን ይዛ ጊዜ ያልገረመው ስንት ሰዓት ነው ይቆል? 10 ሰዓት ቀን ምንድነው በጊዜ ቀጠረ። አሁን እኮ ነው ሽዴሌ ምናምን ሽዴሌ ከች ብዬ እኮ ነው እኔም ያው ሽዴሌ ከቻልል መቼም 9 ላይ ወይ 9 ከገሌሌ እኮ ተክስቻለሁ። ከዛ አይጠፋማ ሰው እንግዳ ማረፊያ ምናምን ተጫወታችሁ ትጠብቃላችሁ። የመጀመሪያ ጊዜ የመስቀል ፍላወር ባንዲራ ያዥ አገኘሁት። ዋናው ቦሱ ያን ናቲ ድሬድ ምናምን እንድትምልበት ታይሜልች ገዳ ቆንጆ በደንብ ናቲ ድሬድ አለች ቁምጣዬን ምናምን በቃ እንደዚህ ነኝ ሁዲ ምናምን ተንሴ ጎበና ላይ ነው ሲዛ ሰንደቅ ዓላማው ከአንድ ሙዚቀኛ ጋር ብቻ ያወሩታል። እኔ በቃ ምን እንደሚያወሩ ራሱ የማይገባኝ ብቻ አጠገቡ ያለው ልጅ ሲንከተከት ነው ማለት እኔ ምንም አይገባኝም የሚያወራው ነገር። አንተ ቢኒ ባና መጥቶ እኔ እሱ ጋር እሱን ነው ማለት አንቺ ሙዚቀኛ ነሽ ፓፓያ አይደል ነገር ምናምን ጉድ እኮ ነው። አሪፍ ሬጌ ነው የምትዘፍኚው ምናምን ብቻ አለኝ ብቻ አዋክብኝ ብቻ አርጅሎ ምናምን አልኩት ብቻ የሆነ ሙድ ያዘብኝ መስሎ ተሰማኝና ብቻ የሆነ አንድ ብቻ ውስጥ እየተናደደ ነው ሊዛፋቱ የሚያወርድ ገባ እንትን የሚሆንብህ ገና እስክታገኘው ምናምን እስክትተዋወቅ ምናምን። ከዛ ብቻ ቆየሁ። ከሰዓታቶች በኋላ ባና ኮሽ ነገር ነቃና እንዴት ናችሁ ምናምን የሚል ነገር ብቻ ከፍቶ ገባና እንዲሁም ተነሳልህ ነገር ምናምን ልክ አንቺ ነሽ ብዬ በቃ ተነሳ ልገባ ነው ጀለስ እኮ እንደዚህ እያለ ነው የተነሳ። እዛ ጋር ትንሣኤ ነበር ፓፓዬ በባዶ ሆዱ ጸበል አትሆኝበት ያኔ ተቃጠልኩ።
ሂደቱ ነበር ነው ብቻ እና አጫውረኛ ባና አምብል ሰው ነው። በጣም አምብል ልጅ ነው። በጣም ምስኪን አቀናባሪ። በጣም ምስኪን ከምላቸው አቀናባሪዎች ውስጥ አንደኛው እሱ ነው። በጣም በቃ ያለውን የሚሰጥ ቻፓ ሲያገኝ አብሮ እንብላ እንጠጣ ምናምን የሚል ልጅ በቃ ይሄ የምስራቅም ሰው ነው በቃ ምናምን እና በጣም ምስኪን ነው። አወራሁትኝ ምንድን ታለንቴና የሆነ ገረመው ደስ እና እንዴት እንዳሰብኩት ራሱ ገርሞታል። ሰው እንደዚህ ሲያስበኝ ደስ ይለኛል። እንስራላቸው ምናምን በቃ አክቲቭ ነች። አላየሁም እሱ ፊልሙ ምን ያክል እኔ ነኝ እኮ የምነግረው እንደ ህንድ ፊልም ተረክለት ነገርኳት ምናምን ባና ደግሞ በጣም ቅርብ ነች ለስሜት ምናምን በቃ ስነግረው እዝንና የሚል ልጅ ግጥምና ዜማውን ራስ ነበር ይሰራ ይዘን ሰንቄ ከቤት ቋጥሬ ደስ አለው ሲሰማው እና ጩጬ እኔ ምናምን በቃ አሪፍ ነው ከዚህ ነገር ያስልኝ እንስራላችሁ ደስ ይለኝ ሰራንላቸው እና በቃ በደንብ በቃ ከልቤ ከሱም ከልቡ ያደረግላቸው እንደ አንዳንድ ማስታወሻ እና በቃ የሆነ ነገር ካገዛቸው በሚል እሳቤ ምናምን ያደረግኩት ነገር ነው። እሱ ሙዚቃ ጨረስንላቸው ነው። በምን አይነት መንገድ ልናገኛቸው እንችላለን ስንል በሰዓቱ ቢሮ ነበራቸው። ዶክተር ሰለሞን የሚባል ሰው ነበር እና አይደለም ማህበር ነበራቸው፣ እንትን ነበራቸው፣ ቢሮ ነበራቸው ዘውዲቱ ውስጥ ነው ነገር ምናምን አፈላልኬ በዛው ብቻ ሙዚቃ ኤሪያ ስለነበርኩኝ ምናምን ብቻ የሚያቅም ሰው አለ የሚያቅ ሰው ምናምን ሰጠሁት ስለ ሰውየው በጣም ደስ አለው። አንተ ሚክስ ተደረገ ምናምን ተደረገ በጣም እንዴት አሰብከው ምናምን አለኝ። በቃ የሆነ ነገር ካገዛችሁና እናንተ እንትን አድርጉበት ምናምን ብዬ ሰጠኋቸው። ዶክተር ሰለሞን የት ሄደ? ዘውዲቱ ነው መሰለኝ ውስጥ አንድ የሆነች ቦታ ተሰጧቸው ነገር የሆነ ነገር ካገዛችሁ በቃ ጀስት ይሁን እናንተ ገቢ ማሰባሰቢያም ላይ ምናምን የምታደርጉት ከሆነ የሆነ ብቻ የሆነ ነገር ካገዛችሁ በቃ ሰው ከዛ በኋላ እንደዚህ አይነት ሀሳብ አሳስቧቸው ምን መጣ እነሱ ደግሞ ከፍ አድርጎ እንዲያስቡ ሆነ ማለት ነው። በሰዓቱ ቆንጆ ፖፑላር የነበሩ ሙዚቀኞችን ሰብስበው ከሱ ቤጋ ሰሩ ማለት ነው። ሌላ ደግሞ የሚደርሱበት መንገድ ሆነላቸው። እኔ እንደራሽ ለወገኔ የተቸገሩ ወገኖቻችን በየቦታው ሲመጣ ገንዘብ ማሰባሰቢያ በእውነት እኔ አሁን ራሱ እሱ ቤት ሳገኛት ራሱ የምትፈልጠኝ ነው የሚመስለኝ። እሱ ሙዚቃ ከመጨቅጨቃችን እነሱ በዚህ ደረጃ ይሆናል ብለዋል። በጣም ቆንጆ ሙዚቃን የሰራችው በቃ እነሱ አሪፍ ቦታ ላይ የነበሩ ልጆች ናቸው። ጥሩ ደረስና ብቻው ነገር ሰክሰስ አደረገ። እነሱ መታየታቸውን ነበር እንፈልገው። ክሊፑን አሰሩት የሁለቱ ማለት አንተን ሰራ። እሺ እንዴት ይሰራል ሰውዬው በቃ ደስ ብሎት ስለዚህ አሰብኩት ሳካበት በቃ ዋናው ነገር እሱ ነገር ነበርና አንተ ተሰረክ ያው እንግዲህ ያኔ የራሴ የሁለታችንን ያው ራሱን የቀረጸው እንዲያውን በቃ ቀርጾ የጨረሰው ክሊፑን ማን ነው? ታደሰ ማስረሻ ይባላል። እርሳስ ታዱ ማስረሻ እሷም ያለ ጀማሪ ነገሮች ብቻ እያባረረች ቀረጸችኝ አለ ክሊፑን እናሳየዋለን። ዩቲዩብ ላይ አለ። ብለቀው ከላዩ ከተራራ ወጥቼ ብጮ ብጠራ ብናገር ህመሜን አውጥቼ ደራሽ ነው ለደስታ ምችግር ወገኔን አውቃለሁ ለኩላሊት በሽታ እና በቃ እሷ ቀረጸችው ብቻ ያቅሜን አድርጌያለሁ ለማለት ነው። አሪፍ ነገር ነው። ምን ተደረገልህ? ቻፓልስት ምናምን ተባልኩኝ እንጂ የማይሆነውን ምን ነበር ያኔ አንተ? ምን ነበር ያኔ አንተ? እጅና እግር ባሉ ጊዜ ኢቭን እኮ ባናውን ላኮ ቻፓም አልጠይቀኝም። የሌላ ሰው እኮ ስራ ያለበትን እኮ የሰራው እኮ እና ከእንነቱን እንግዲህ በእናስ ሙዚቀኛ እኮ እዛ እኮ ተሰብስቦ ሊጠብቁ አይቻሉ።
ያኔ በጣም እንትን ስለሆነ ማለት የምር ለእኔ አሁን ይሄ መሰለህ አርት ያለውን ጉልበት ያሳየኛል። አንደኛ በቃ አሁን አንተን የሰራው ፊልም ዳትማች ተች አድርጎ ሄድ አንተ ተች ከመደረግ አልፎ ለሰው ደግሞ ተርከው ቢኒባና እንደዛ ተች ተደርጎ ገንዘብ የሚያገኝበት የቤት ኪራይ ያለበት አንተም የታክሲ እንኳን በቅጡ ሳይኖርህ በገንዘብ አልፈልግም የታክሲ ትላለህ ብለህ ቆንጆ ቆራሽ ነበር እንዴ? ቆንጆ ቆራሽ ነበር ሰጥቷለሁ በግር ነው የምትለኝ እንዴ? ጥላጥለውን ታፋዬ ጥላጥለውን እያረግሽ እንዳለ ጥላጥለውን ቆንጆ ስላጭ ነበር እንደዚህ አይነት ነገር እንዲሁም እንትን ለማለት ነው ሰውዬው እና የሆነ በጀተዋል ነገር ነው ለክሊፑ ምናምንና ነገር እየሆናቸው ነበርና ጀስት አንድ ሰው ዳያሊሲስ ማለት አንተ የሚሰጥ ገንዘብ ማለት አንድ ሰው ህይወት ላይ ምን ቀኖች ይቀጥላል። ለምን 5 ቀን አይሆንም 4 ቀን አይሆንም 2 ቀን አይሆንም ቀን ይቀጥላል። ትገለኛለን ያልኩት ሰውዬው በጣም እግዚአብሔር ያክብርልኝ ለአንዱ ዛማም ያርግልኝ ነው ከልብ ያደረኩት ነገር ስለነበር በጣም ደስተኛ ነኝ። በጣም ሁሌ ደስ የሚለኝ እንደውም በቃ ምንም የሆነ ነገር ማድረጌ ደስ ይለኛል። ስቲል ማን ይሰማ ያላክ ብቻ ግን የለብን የማን ማድረጉና ያም ነገር መምጣቱና ደስ አለኝ ነው ሐሳብ ቤዚክሊ ያን ስሜትህን ማውጣት መቻል ስሜት ነው። አሁን እዚህ ጋር ቆንጆ ጥያቄ ይመጣል ይመስለኛል። ዘፈንክ ኦልሬዲ ከዛ ቢኒባናን ተወው ካቀናባሪ ፖፑላር የሆኑ ዘፈኞች ምን ስትሆኑ ዜማ ደራሲ ብቻ ሆነ የቀረው ከዛ በኋላ ዘፈንክ በምክንያት እኔ ራሱ ይገርመኛል። ግን በቃ በጣም አንተ ለካ በቃ መክሊቴ የነበረው ለካ እሱ ነው ብዬ አመንኩ ነገር መሰለኝ። ከዛ በኋላ አመንከው እንጂ አይደለም ግን አመንኩኝ በደንብ ብቻ ሳይሆን በደንብ በቃ ማረከኝ የድርሰቱ ሴክተር በቃ ማያቸው ታሪኮች ወደኋላ ምናምን በቃና ይሄ ነገር እየሆን ማንቀሳቀስ አንተ ኳላ ሆነ አንተ ኦፕሬት ብታደርገው ነገር እሱ ነገር ተመቸኝ። በቃ አንተ ነህ ለካ ክሬተሩ ምናምን ራሴን በቃ እንደ ፕሮዲውሰር ማየት ምናምን የፈለኩበት ታይም ሆነ ለካ ጀመርክ ለሰዎች መስጠት እዛ ሰዎች መታወቅ ጀመር ማየት ትጀምራለህ ምናምን ተሞክራለህ ነገር ነው። ይባና ጓደኛው ናቸው ከምርጥ ፍሬ ሌላ ሙዚቃ ለራስ መስራት አልሞከርክም? ከዛ በኋላ እንኳን ምንም አልሞከርኩኝ። ሀሳብ ነበረኝ ነው እንጂ ከዛ በቃ ድሮፕ ነው ያደረኩትኝ። ከዛ ኮምፕሊትሊ መዳከር የሚባለው በቃ ድርሰቶች ስለመስራት በቃ ትልልቅ ድርሰቶችን ስለመስራትና አልበሞች ስለመስራት ምናምን በቃ ከዛ በኋላ ጭንቅላቴ ላይ ይዘዋወር ጀመረው። በቃ እሱ ነገር ነው በቃ በደንብ ሳበኝ ነገር በደንብ። ዜማ እንዴት ነበር የምታሰማቸው? ማለት ዜማ ደራሲ መሆን እንዴት ነበር የምታሰማቸው? እሱ ነገር አክሰፕት መደረግ አለብሽ መጀመሪያ እኮ አሰላማት ተታወቅ ዜማ ደራሲ ማን ነበር እንደዛ ሳይሆን ሪከርድ ማድረግ ምናምን ጀመርኩኝ። በቃ የልመሽ ምናምን አንድ ስቱዲዮ ትሄጃለሽ ባናም የሆነ ሪከርድ ስቱዲዮ ከመሄድ በፊት ማለት የሆነች አንድ ሞባይል ነበረችኝ እሷ ላይ በሚድ እኔ ትላለህ ዝም ብለህ ሴፍ ታደርጋለህ እስከ 40 ደቂቃም ሚሞሪ ከጀርባው ትከታለች። ብቻ ቤት ያፈራውን ትልባታለህ። ከዛ የሚቀዳ ካገኘህ አንዱ ጋር ትሄዳለህ። ከዛ በኋላ ነው ኮኔክሽን የሰፋው ነው ከቢኒባና በኋላ ነው ሌላ አቀናባሪዎችም ጋር ምናምን መሄድ ጀመርኩትኝ። ቢኒ የሆነ ትራኮች ሊቀዳኝ ይችላል ምናምን ብቻና መያዝ ትራኮች ማለት ምናምን ከዛ ለደራሲነትህ ደራሲ እንደሆንክና ወይ ደግሞ እሱን ተሆና ጥሩ ዜማ እንዳለህ እንኳን ሰዎች ሊናገሩልህ ይገባል ወይ ገባ ሰዎች ሊያዩ ይገባል። ስለዚህ እንደ መድረክ ይበለው ጀስት ከዛ በኋላ መጀመሪያ ለማን ሰጠህ እንደው ማን ተቀበል ነበር አይተመት ለማይታወቁ ልጆች ሰጠው ጀስት ስለ አትታወቅም ይችላል። በጣም እኮ ድፍረት እኮ ከባድ ነው ማ ፍሬንድ ብዙ ብር ጠየቅ አረኒ ከ5,000 ብር ውጭ ነክቼ አላውቅም ብለሽ ያለምሽ በጣም ብዙ ነው እንዴ? በጣም የሚገርም ክፍያ ነው እኮ ትልልቆቹ ደራሲዎች ይጎናል ያኔ ጎድ ቢከ ቆንጆ ደፋርም ስለሆንኩ ጣጣ የለብኝም ተሰጠኝ።
ተሰጠኝ። ዋና መጠየቅ ብቻ በስንት ዓመት እንደጨረስኩ አላውቅም። ቤት መኪና ምናምን ገዛሁ። በቃ ያደረድንኩት ፏለ ነገር። ከዛ በኋላ አይ ቲንክ የሆነ አንድ የባህል ዘፋኝ ነው ምናምን እንደዚህ ጥሩ ይሰራል ምናምን ተብሎ ምናምን አግኝቼው ነገር ነውና በቃ ትሰራልኛለህ ምናምን ብሎ የሆነች ነገር ሞካከርና ምናምን የሆነ እንትና የሚባል ልጅ ነው የሚያቀናበርልኝ ምናምን ብሎ ወሰደኝ። አብርሃም የሚባል ልጅ አብርሃምን አገኘሁት ያኔ። አሁን እንግዲህ እኔ ለመጀመሪያ ጊዜ ስለ ምህረት ስለሚባል ዜማ ደራሲ የማውቀው አንድ ጓደኛዬ እንደዚህ ድምፃዊ ጓደኛዬ ከእስራኤል መጥቶ አንድ ስራ ነበረውና አብርሃም ኪዳኔ ስቱዲዮ ሄድን ማለት ነው። እና እየሰራ ነበር ስራ የሆነ ልጅ በጣም ጥሩ የሚዘፍን ልጅ ሰማው ማለት ነው። እና ዜማ የሚደርሰች ነገርና ዜማዎች አሉ እኮ እሱ ምናምን ብሎ ከፈተልኝ ነው ማለት ነው። እኔ አንደኛ በጣም ዜማዎቹ በጣም ያምራሉ፣ ግን ደግሞ ድምፁ የብሬን ገርሙ ማን ነው እንደዚህ ምህረት የሚባል አይዘፍንም፣ አይፈልግም ማለት አይፈልግም፣ በቃ እሱ ዜማ ነው ምናምን ብሎ ዜማዎቹ አሰማኝ ማለት ነው። የምሬ ነበር ይገር አሁን መጀመሪያ አስተይደው አሁን በጣም ለዚህ ህዝብ አይለኛ ዘፋኝ እንደሆንክ አወራን። ምን አወራኛ እና አማነ እንጂ አሁን እንግዲህ ድምጽኝ ስታወራ ብቻ ነው እና ለዘፈን ይሆን ነገር ማለት ምን እንድልፈልጋችሁ ያለህ ነገር ወይ ከዜማዎች ከወጡት ኦልሬዲ ሰው ካለቃቸው አንዱን እንደውም አንተ እኮ ዜማ እንደሚሰራ አውቀሃል። እኔ ረጅም ጊዜ ሳውቀው ዜማ የሀብታም ልጅ ሰፈር እየመጣ የሚውል ነው መስለው በዚህ መስቀል ብለው ራከቱ በቃ የነሱ ፍሬንድ መስለው ማንም ሲጀመርም እንደዛም ጠብቆኝ አሰማህም። እኔ አቡዲ ጓደኛ የሆነ እነሱ ከድሮ እንደዛ ነበረ። ድምጽ በበትር የሚንቀሳቀሰው መስላችሁ በተለይ አሁን ላይ እኔ ድምፁ ራሱ እንደሚያምር ያወኩት የሆነ ሰው ዜማ ላይ ኤክስትራ ዜማ ስትገባ እንዴ ድምጽ አለ ከዛ ዜማ እንደሚሰራ ማወኩኝ እንጂ እስከዛ ድረስ ከአቡዲ ጋር አብራችሁ ስለነበራችሁ ብዙ ጊዜ አቡዲ ዜማ እና ግጥም እንደሚሰራ ካለ የአቡዲ ጓደኛ በቃ የሚውል አብዛኞቹ እንደዛ ናቸው። አትገልጽም ራስህን። የሚገርም ነው። ዜማዎቹን መስማት አንችልም ነበር። አሁን ግን እንስማ። ምን ልጫወትላችሁ እስቲ ከሙዚቃዎች ገዳይ 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 በመውደድ ገዳይ ነህ ገዳይ 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 በፍቅር ገዳይ ነህ ከተሰናዳል ልቤም እንደ ቤቴ አደራና ስል ጎራ በል በሞቴ ከተሰናዳል ልቤም እንደ ቤቴ አደራና ስል ጎራ በል በሞቴ እንኳን እኔንና መውደድ ልቤን ያሸፈተው ዓይንህን በስስት ሁልጊዜ የምመለከተው ሰው ቢሆን ጨረቃ ኮከቡ ዝናህን ሲሰማ ላንተ ረግፎ ነበር ሆድዬ ዝና ዓለሜ አቤት የሱስ ስራ አያምበት መቼም አያባራ እንደምን አበጀ አንተን ለኔ ዝናለም ዝናዬ ባለ ዝናር ጣፈጠኝ ዋስምህ ልክ እንደማር አንተ የዝናለም ባለ ዝናር ጣፈጠኝ ዋስምህ ልክ እንደማር። አይበቃም?